ጉድበሉ በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሰዋል። በረከት ገበሬዋ ከ100,000 ሊትር በላይ ነዳጅ ከጅቡቲ በቀጥታ ዲፖ አለኝ በሚል ወስዳ ለኢንቨስትመንት በሚል ማለት ነው ወስዳ ጋምቤላ ክልል ውስጥ በወጣችው ዲማ ከተማ ውስጥ በወጣችው ላይሰንስ ነዳጁን በቀጥታ በ100 ምናምን ብር የተገዛ ሂሳብ በ1200 ብር አካባቢ ለወርቅ አምራቾች ሸጣለች ተብላ ጠርጥራለች። ከዚህ በተጨማሪ ደግሞ ዛሬ ከኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፋፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጋር በመመሳጠር 466,000 ሊትር በላይ ነጭ ናፍጣም ያለምንም ህጋዊ አግባብ እንድታገኝ አድርጓታል በሚል በልደታ ፍርድ ቤት ክስ ተመስርቶባቸዋል። በዚህ መዝገብ ላይ የብዙዎችን ትኩረት የሳበችው በረከት ገበሬዋ ነች። ክሱ እንደሚያስረዳው ከሆነ ከነዚህ ከፍተኛ ባለስልጣናት የፍቃድ አሰጣጥ መመሪያን በመጣስና ከበረከት ጋር በመመሳጠር ነዳጁ ልታገኝ አድርጓታል። በረከትም ይሄንን በህገወጥ መንገድ ያገኘችውን በብዙ ሚሊዮን ብር የሚገመት ናፍጣም በኮንትሮባንድ ለወርቅ አምራቾች አየር ላይ መሸጧ በአቃቢ ክስ ላይ በግልጽ ተዘርዝሯል። የእነዚህ ባለስልጣናትና የበረከት ድብቅ ሴራ በህዝብ ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑን ተጠቅመዋል። ዘሀበሻ በተደጋጋሚ ባሉት ዜናዎች ላይ ትናንሾቹን ሳይሆን ከላይ ያሉትን ተመልከቱ ሲል እንደነበር ይታወቃል። ነዳጅ እንዴት አየር ላይ ወደ ከተማ ሳይገባ አየር ላይ ለወርቅ አምራቾች፣ ለኮንስትራክሽን ሰራተኞች ነዳጅ እንዴት እንደሚሸጥ ከዚህ ቀደም ማጋለጣችን የሚታወቅ ነው። ከዚህ ባለፈ ሌሎች ተከሳሾች ሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገወጥ የነዳጅ አከፋፋይነት ፍቃድ በማውጣት እንዲሁም በቤታቸው በተደረገ ድንገተኛ ብርበራ በህገወጥ መንገድ በ10 ሺዎች የሚቆጠር የአሜሪካን ዶላር፣ ዩሮና ፓውንድ ደብቀው መገኘታቸው የልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገባቸውን ከፍቶ ማየት ጀምሯል። በጉዳዩ ላይ ተከታታይ መረጃዎችን እናመጣለን፣ ጠብቁን። ጉድን ስማ። በረከት ገበሬዋ ከተፈታች ወር ሳይሞላት ዛሬም እንደገና በአዲስ ክስ ተከሳ እስር ቤት ገብታለች። ምን አረገች ይባላል መሰለ? 5,000 ሊትር ናፍጣ ነዳጅ ከባለስልጣናት ጋር ሆና አጭበርብራ ለወርቅ ባለሙያዎች ሸጣለች አሉ። 5,000 ሊትር ነዳጅ ማለት ስንት እንደሚገኝበት ታውቃለህ? በፈርቅ በብላክ ስትሰጠው ግማሽ ቢሊዮን ብር በጠራራ ፀሐይ። ግን እሷ ምን ስትል ነበር? ወጣ አሁን ታበርሲሳ የኔ ስም የሚያጠፋው 3,000 ብር $3,000 ከፍለውት ነው ምናምን ያለች ስትለፈልፍ ነበር። የሆነ አንድ እብድ የሆነ አለ በአማራ ህዝብ የሚነግድ ስንታየው ቸኮል ምናምን የሚባል አንድ እብድ አለና በሱ ነበረ ስታሰራ የነበረው። ዛሬ ይኸው እስር ቤት ገብታለች። ማንነት ነው ይሄ? አቡቹን ወደዋለው ብልጽግና ከመጣ በኋላ አገሩ እንደዚህ ሆኗል። ከአሜሪካ ጋር ያነጻጽሩ ላለ የኢትዮጵያን ከአሜሪካ ጋር ያነጻጽራል እንዳለ ሌባ ብቻ። አሁን እስር ቤት ገባች። እናርጉ ነው የሚያጭበረብሩት። እና እኛ እንሻላለን። መንግስት እግዚአብሔር እኛ ብንሰድብም እኛ እንሻላለን። ምክንያቱም እኛ አንሰርቅ ብንናገርም ብንጮም ምንም ብንል መንግስት ላይ ብንንጫጫም መንግስት ለሚሰራው ነገር ግን እኔ ከተሰራ ይሄ ነገር ተሰርቷል ብዬ መሰክራለሁ። ሰው ብልጽግና እያለኝም መሰክራለሁ። ግን እንደዚህ አይነት ሰዎች በመንግስት ሲነግዱ፣ በባለስልጣናት ሲነግዱ መቆጣጠር ያስፈልጋል። ያለች ኢቲቪ ፋና ምናምን ብር ትሰጣለች ለጋዜጠኛ። ጋዜጠኞች እሷን ሄደው ፕሮሞት በቃ ያጋንኗታል። ዛሬስ ወራሯትም ከወጣች መንግስት አምጦ እኮ ነው ለነዳጅ ዶላር የሚሰጠው። ለዛውም በዚህ ሰዓት ነዳጅ ማጭበርበር ከአመራሮች ከሆነ 5,000 ሊትር ግማሽ ቢሊዮን ብር አጭበረበሩ። አሁን ተበርሲሳ ስሜን አጠፋለች። አሁን ከእስር ቤት የሚወጡት አርቲስቶች በጠቅላላ ነገ ሲፈቱ እግዚአብሔር ተመልሶ ይገባሉ። ምክንያቱም በማጭበርበር ነው እዚህ ሀገር በጣም ሀብት እያግበስብሱ ያሉት። አሁን አርቲስቶች ዋስትና ያገኛሉ አይደል? ተመልሶ ይመጣሉ ፌዴራል ፖሊስ ጋር። መመረኝ በማጭበርበር ላይ ነው። አሁን ፊልም መስራት ትተዋል። ቲያትር ቤቶች ተዘግተዋል። ወይ በኤንጂኦ ላይ ወይ ቤተክርስቲያን ማሰሪያ ሲያጭበረብሩ መልሰን እናገኛቸዋለን። እና በረከት ገበሬዋ በቃ ማንነትሽ ነው። ነዳጅ ፐር ሊትር በአንድ ቀን ውስጥ 25 ብር ጨምሮ አደረ። ምን ማለት ነው ይሄ? አንድ የነዳጅ ማደያ ባለቤት
አንደርግራውንድ ካሉት 8-10 ታንከሮች መካከል 2 ታንከሮች ፉል ሆነው ቢያድሩለት 120,000 ሊትር ነዳጅ እያንዳንዷ ሊትር ነዳጅ በ25 ብር አፕግሬድ አድርጋ አደረች ማለት ነው። ከጅቡቲ የመጡ ካሉት ቦቴዎቹ መካከል ቢያንስ 4ቱ መንገድ ላይ ቢያድሩ 100,000 ሊትር ነዳጅ በጠቅላላው ይህ ባለ ሀብት ምንም ሳይሰራ ከ8 እስከ 10 ሚሊዮን ብር ሀብቱ አፕግሬድ አደረገ። እኔና እናንተስ በዚህ በነዳጅ መወደድ ምክንያት 60 ብር የምንገዛው ቲማቲም 100 ብር ቢገባ ገበያችን ሳይጨምር በየአንዳንዱ ኪሎግራም ቲማቲም ላይ 40 ብር እኛ ላይ ጫና አሳደረ ማለት ነው። በሚቀጥሉት ዓመታት 40 ብር እየተጨመረብን ነው ማለት ነው። እንግዲህ የምንገዛቸው ሸቀጦችን ይዋቸው ምን ያህል ጫና ሊያሳድሩብን እንደሚችሉ። ካፒታሊስት ፍርደ ገምድል ናት። ኢትዮጵያ ውስጥ 547 የፓርላማ መቀመጫዎች አሉ። እነዚህ መቀመጫዎች ለማግኘት ቅብጥሴ ቁጥር ያላቸው ፓርቲዎች ይወዳደራሉ። ማምጣት ያለባቸው ሀሳብ እንደዚህ አይነት ሀሳብ ነበር። ነገር ግን የሚወዳደሩት የሆነ ብሔር ስለሆኑ የሆነ ብሔር አባል ስለሆኑ እንጂ ሀሳብ ኖሯቸው ለብሔሩም ሆነ እንደ ሀገር ለሀገር የሚጠቅም ሀሳብ ስላመጡ አይደለም። እንደዛ ነው እየተወዳደሩ የነበሩት። ይባስ ብሎ አሁን ላይ በተለይ 2 ፓርቲዎች የሚያወዳድሯቸው አባላት የሚወዳደሩበት ቦታ ሙስሊም ይበዛል፣ ክርስቲያን ይበዛል፣ ፕሮቴስታንት ይበዛል ብለው ነው የሚያወዳድሯቸው። ሙስሊም ከበዛ እዛ ጋር የሚወዳደረው ሰውዬ ሀሳብ ሳይሆን የሚኖረው ሙስሊም ስለሆነ በቂ ነው፣ ክርስቲያን ስለሆነ በቂ ነው፣ ኦርቶዶክስ ስለሆነ በቂ ነው። ይሄ የሆነ መስፈርቱ። ስለዚህ መቀመጫውን ተቀምጠውበት ለኢትዮጵያ ሕዝብ አንዳች ጥቅም ለማምጣት ሳይሆን ለራሳቸው፣ ለሆዳቸው፣ ለመተዳደሪያቸው፣ ለልጆቻቸው፣ ለስራ አንዳንዴም የሚተኙበት ቦታ እንጂ የሀሳብ ቦታ ሊሆን አልቻለም። እንዴት አንድ ሰው በሃይማኖቱ ብቻ ይወዳደራል? እንዴት? በምን? አረ ሀሳብ ውለዱ። አረ ከጫና ገላግሉን ጎበዝ። እንዲሁ ፕሮግራም ሰርተህባት የታሰረች አንዲት እህታችን በረከት ገበሬዋ እንደውም አንድ ጽሁፍ ያነበብኩ ይመስለኛል፣ እርግጠኛ ስላልሆንኩ ነው። እኔን እንዲሳደብ እኔን እንድታሰር ያን ሁሉ ያወጣው $1,000 ተከፍሎት ነው፣ በቅርቡ ይዤ እመጣለሁ ሁሉ እንዳለች አስታውሳለሁ። እዚህኛውስ ለዛኛው 1,000 ጀግና ማለት ነው። ጀግና ሬሳ ላይ ረግጦ አይፎክርም፣ ከመሞቱ በፊት ነው የሚፎክር። ዲዮ ይሄንኑ ክስ ይዛ ፌዴራል ፖሊስ ከሳኝ ነበር በቅርብ ጊዜ። ከሳኝ እኔ እንትና አብይ ይልማን አላቀውም ነበር። ከዛ በኋላ ነው የተዋወቅኩት አብይ ይልማን እንትን ያልኩት። ሌላ የሆነ ሰው ጠርታለች፣ ገበሬ ነው፣ አላቀውም እሱን ጭራሽ። ይሄንን ይዛ ስትመጣ ምንድነው የተሰራው ስራ? አሁን ረጅም ልታደርገው ነው እንትኑ። የኦሮሚያ ምክትል ፕሬዝዳንት አወሎ አብዲ በሱ ስልክ ቁጥር አጠፋለሁ የሚል መልእክት ደርሶኝ ነበር ከዚህ በፊት። እኔ ባጣራሁት እንትን መሰረት ይሄን እስካሞች የሚሰሩ እነዚህ ሰዎች ሊሆኑ ይችላሉ። ምልክቶች አሉ። ባይዜ ሚኪ ማይኮ የኔን ፎቶ ለጥፎ የብሔራዊ መረጃና ደህንነት ሰራተኛ ነኝ እያለ እንትን ብሏል። ይህቺኑ ስም ነው የተጠቀሟት። አሁን እኔ ገዛኸኝ ተሬሳ ቤኛ ነኝ። ለሌላ ጊዜ ማንም ሰው እንዳይሳሳት፣ ቤኛ ሲጻፍ BEGNA ነው። ቢኛ ስትጻፍ GNA ነው የምትጻፈው። እነሱ ሲያነቡት ይሄ ከ6ኛ ክፍል እባብ አይተው የጠፉ ሰዎች በገና ብሎ ነው ያነበቡት። በገናን በአማርኛ በገና ብሎ ጻፉ። ስተቱ ተፈጸመ እዛ ጋር እና እነ ሚኪ ማይኮ እዚህ ጋር ስተት ፈጸሙ። እንትናም ያመጣቻቸው ሰነዶች ኦልሬዲ ከብሔራዊ መረጃና ደህንነት እነዛ ሰነዶች ታይተው ነይ ስትባል በዛው ጠፋች፣ አልተመለሰችም። አሁንም
$1000 ከሰጡኝ የሆነ ወንጀል አለባቸው ማለት ነው። እነሱ ሰዎች ማናቸው የሚለውን ነገር መጀመሪያ ታውጡ። $1000 ደግሞ የሰጠሁበት የሰጠኝን ምናምን ካላት ታውጣውና ታምጣ እና ስለሷም ብዙም የሚጨነቅ ሰው አይደለሁም። ትሄድበት፣ ይመቻት፣ ብቻ ድና ወደዚህ ትምጣ።